ጎረቤቴማ አንቺ ስጡኝ እስቲ እንዴ ጎዝ አመሰግናለሁ። እናቴ ትሞት በጣም አንደኛ ናት። እኔ እንደዛ አልጠበቅኩም። ሰላም ሰላም፣ ወደ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ዛሬ የመጣሁበት ጉዳይ እንግዲህ ቡሄ እንደመድረሱ እንዲሁም 16 ጾም ፍልሰታ መጠናቀቂያው አካባቢ ላይ ማለትም የ16 ፍልሰታ የሚያልቅ ዕለት በክፍለ ሀገር የሚጋገር አነባበሩ አለ። እሱ አነባበሩ እንግዲህ ብዙ ሰው አይችለውም። በነገራችን ላይ አነባበሩ ሁለት አይነት አነባበሩ ነው ያለው። እኔ ገጠሩ ደግሞ ብዙ አይነት ነው የሚያስፈልገው። እንዴት እንደሚጋገር አሳያችኋለሁ ዛሬ። በጣም ነው የሚጥመው። እውነት ነው የምላችሁ በጣም ነው የሚጥመው እና አሰራሩን ስታወት እንደገና ደግሞ እንዴት እንደሚያምር ስታወት በደንብ እንደምትጓጉ ነገር የለውም። ብዙ ጊዜ በጥቁር ጤፍ ነው የሚጋገረው፣ ግን ባላችሁ በፍርኖ ዱቄትም እንዴት በቀላሉ እንደምትጋግሩ አሳያችኋለሁ። አብራችሁን ቆዩና ተከታተሉ። ስኳር ትንሽዬ ስኳር ለምንድን ነው የሚያስፈልገው ብትሉ ስኳር ብዙ ጊዜ ቶሎ ኩፍ ያስፈልጋል። ቤኪንግ ፓውደር እርሾ ሙሉውን አላረገውም፣ ምክንያቱም ማቦካው ዱቄት ትንሽ ስለሆነ። ምጥሩ እንደዚህ መጥቷል። ጨው አቤት። እሺ ጨው ልስጥሽ። ጨው እኮ አይበላም። እሺ አሁን ያደረኩት ቤኪንግ ፓውደር፣ ስኳር፣ እርሾ እና ጨው ሁሉም አንድ ላይ እንደዚህ መስሏል። እዚህ ላይ አሁን ምን እናደርጋለን? ውሃ እናደርግና እንደዚህ ይሄ እንደዚህ ምን የማደርገው ለምንድን ነው ብትሉኝ ቶሎ ኩፍ ይላል ማለት ነው። እንደዚህ ታረጉት ቶሎ ኩፍ ማለት እንትናሉ ማለት ነው። ውሃው በነገራችን ላይ ለብ ያለ ውሃ ነው። አሁን እንደዛ አድርጌ ተጨረስኩኝ በኋላ ዱቄቴን እጨምራለሁ። ይሄ ጫፍና ጫፍ ብዙ ጊዜ ዱቄት ስለሚይዝ እንደዚህ ቆርጠው ምን ይመስላችኋል? አሁን ዱቄት አይዝብኝም ማለት ነው። እዚህ ጋር ዱቄታችን አለ፣ ለብ ያለ ውሃ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ትላላችሁ በየሃይማኖታችሁ በሉ። አይ የባቦ ለጋግረልሽ። አቤት። አዎ ባቦ ታውቂያለሽ? ባቦ አቤት። እሺ ታውቂያለሽ ዳቦ። እንደዚህ ለዩቲዩብ ቤተሰቦቻችን ሀይ ባያቸው ዩቲዩብ ቤተሰቦች። አቤት የኔ ልጅ ሊጥና ስጋ በጣም ነው የምትወደው። ምን ይሻላታል አላለም። ጓጓላ ደግሞ ብዙ ጊዜ ለሚኖርባችሁ ሰዎች ጓጓላ እንዴት እንደምታጠፉ አሳያችኋለሁ። አሁን በዚህ ላይ ሲጓጉልባችሁ ሊትታቦቁ ሲጓጉልባችሁ እንደዚህ ማለት ልም ነው የሚለው። በማንኛውም ሰዓት ሊጥ ቢጓጉልባችሁ እንግዲህ እዚህ ጋር ምን አለ መሰላችሁ ተልባና ኑግ አንድ ላይ እየተቀላቀለ እየታመሰ እየተለቀመ አለ ማለት ነው። ይሄ ሁለቱን አንድ ላይ እንፈጫለን ማለት ነው።
ሰሊጥ ኦልሬዲ የተፈጨ የታመሰ የተፈጨ ሰሊጥ ነው። ይሄንን አንድ ላይ ፈጭተን እናሳያችኋለን። ንጉንም ተልባውንም አንድ ላይ እንደዚህ ፈጭቸዋለሁ ማለት ነው። ከዚህ በላይ ቢልምላችሁና ውሃ ቢወጣው ደስ ይላል፣ ግን የቡና ማሽን ይቃጠላል። ይሄ ጭስ ነው፣ ለዛ ነው። እና እንደዚህ ፈጭቼ ጨርሻለሁ። እዚህ ጋር ድስት አለ ታረጋለሁ። ዘይት ያን ያህል ዘይት አድርጌያለሁ። በርበሬ የቤት በርበሬ ስለሆነ ራሴ ያስፈጨሁት ነው። ያሰማል። አንድ ማንኪያ ትንሽ ጨምራለሁ። ዛሬ እጥደዋለሁ ትንሽ ሰዓት ላይ። ዳቦዬ ደግሞ እንዴት ኩፍ እንዳለ እዩ። ኩፍ ብሎ መልሼው አሁን እንደ አዲስ ኩፍ ብሏል። ዘይታችን እንደዚህ ፈላ ካለ በኋላ ይሄንን መጨመር እንችላለን። እንደዚህ ያደረጋችሁ ውሃ ትጨምራላችሁ። ምክንያቱም እየወፈረ ስለሆነ የሚሄደው ይሆናል ማለት ነው። ውፍረቱ ደግሞ እንደዚህ ነው። አሁን ትንሽ እሳት መታት ያደረገው የበለጠ ይወፍራል። አንደኛ ነው አልኳችሁ፣ አንደኛ ምጣዱ በደንብ መስማት አለበት። አይን አያወጣም ዳቦ ስለሆነ ማለት ነው። ነገራችን ላይ አሁን ይሄ የምጋገረው ምግብ በእኛ ሀገር እንግዲህ በክፍለ ሀገር እርጥ ይባላል። አንቺ እርጥ ተተባለ ወይም ዝብዝብ ለማለት እንደመባል ስድብ ነው ማለት ነው። የምግብ ስም ነው። በጣም ተወዳጅ እና በአመት አንዴ ብቻ የሚጋገር ቆንጆ ዳቦ ወይም ደግሞ በጣም ተወዳጅ ዳቦ ነው ማለት ነው። እንግዲህ እርጥ አሰራሩ እንደዚህ አሳያችኋለሁ በደንብ አድርጌ። ጤፍ ያላችሁ በጥቁር ጤፍ መጋገር ትችላላችሁ። ጤፍ ያላችሁ ደግሞ በፍርኖ ዱቄት ይቻላል ማለት ነው። አብራችሁን ቆዩና ምርጥ እርጥ አብላችኋለሁ ማለት ነው። ይሄንን መስሏል ማለት ነው። አሁን ሁለተኛውን አሰፋና አሳያችኋለሁ እንዴት እንደማረግ ማለት ነው። አሁን ሁለተኛው እንደዚህ አሰፋና ከዛ ምንድነው የማደርገው አሁን ያወጣሁትን እላው ላይ ደርባለሁ ማለት ነው። ይሄ እንደዚህ ትደርባላችሁ ማለት ነው። ይሄ አሁን ሶስተኛው ነው የማሰፋው ማለት ነው። ያንኛውን አውጥቻለሁ ኦልሬዲ። ይሄንን እንደዚህ ታሰፋሁት በኋላ ምን አደርግበታለሁ? ቅድም ያሳየኋችሁን ሰሊጥ ከዛ ይሄንን ቅድም ያነባበርኩትን ሁለቱን አንድ ላይ እንደዚህ አድርገው ማለት ነው። አሁን እርጧ ተከናወነ እና አሁን ቤስት የሆነ እርጥ እንበላለን። ይኸውላችሁ እርጥ ማለት እንግዲህ ይሄ ነው ማለት ነው። ስቂቱ በቃ መስሏል።
ተቀብቶ ደግሞ ተረጋጋ። ይሄንን መስሏል። አሁን እንግዲህ ሸንሽነን እዚህ ጋር እናስቀምጣለን። በነገራችን ላይ እርጥ እንደ ተጨማሪ በአፉ ደግሞ አንድ የሚደፋ አለው። እኔ ግን እንደዛ ታረኩ በጣም ትልቅ ስለሚሆን በጣም ስለሚወፍር እንደዚህ በሶስት ብቻ በቂ ነው ብዬ ስላሰብኩ ነው። አሁን ቁርስና ሸንሽነን እናስቀምጣለን። ስማም ወልዶ ከስቅዱስ አብሮነት ይሄንን መስሏል ማለት ነው። እንግዲህ ሰላም ታፈረኝ ብሎ እንግዲህ ይሄን የሚመስል ዳቦ ጋግረናል ወይም እረጥ ይባላል። እንደገና ደግሞ አዲስ አበባ ወይም በደብረ ብርሃን አካባቢ አነባበሮ ተብሎ ይጠራል። አነባበሮ ወይም እረጥ ይባላል ማለት ነው። እስኪ አነባበሮ ወይም እረጥን እንቅመሰው። እንዴ ብቻችሁን? ኧረ በስመ አብ! ኧረ ቀን ነው። ይቅርበኝ ነይ። ኧረ ነው ብቻሽን በልተሽ ጨርሽ ነው እንዴ? ወንዷ ጎረቤቴማ አንቺ ኧረ በስመ አብ! ስጡኝ እስኪ። እንዴ ጎዝ አመሰግናለሁ። በቃ አንድ ብቻ በቂ ነው። አንድ ብቻ በቂ ነው። ዋው! እውነት እግዚአብሔር ምስክሬ ነው። ምን አድርግሽበት ነው? እናቴ ትሙት በጣም አንደኛ ነው። እኔ እንደዛ አልጠበቅኩም። ምን አድርግሽበት ነው? የሚጥመውበት ነው። እኔ እጄ ነው ቆንጆ። አሁን አንቺ ብትጋግሪ እንደዛ ይወጣል። ይቀርበኝ ባለሙያ ነሽ። በነገራችን ላይ በጣም ጎበዝ ነሽ። እግዚአብሔር እኔ ግን ሪል ግን ምንድን ነው የቀባሽው? መድኃኒት ግን ይጠፍጣል። ለማስመሰል ያለ ይጠፍጣል። መድኃኒዓለም በጣም ነው የሚጥመው መድኃኒዓለም። እንግዲህ እየሰራችሁ ሞክሩት። እኛ በዚህ ሁኔታ ሰርተን ጨርሰናል። በጣም ነው የሚጥመው። ውድ ቤተሰቦቼ በኖራችሁ ባበላኋችሁ ግን ስለሌላችሁ ምንም ማድረግ አልችልም። ግን እንደሚቆጫችሁ ትንሽ ጥርጥር የለውም። ግን አይዞን አንድ ቀን እየጋገርኩላችሁን እንደማበላችሁ ምንም ጥርጥር የለውም። እወዳችኋለሁ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ባይ